ሰላም ጤና ይስጥልን እንደምን አርፍዳችኋል የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው። የክረምት ተጫዋቾች የዝውውር መስኮት እንደምታውቁት እንግዲህ በርከት ያሉ የዝውውር ዜናዎችን እንሰማለን። ከክለቦቻቸው የሚለቁ እንዲሁም ከሌላ ክለብ ወደ ሌላ ክለብ የሚዘዋወሩ ተጫዋቾችን ጉዳይ በተመለከተ ትልቅ የመገናኛ ብዙሃኖች ያወራሉ። ያው የተወሩት በሙሉ ተፈጻሚ ሲሆኑ አንመለከትም። ነገር ግን ዜናዎቹ ያው ትልቅ ሽፋን ያገኛሉ። በአሁኑ ሰዓት በተለይ በአውሮፓ ቶፕ 5 በሚባሉት ሊጎች ውስጥ የሚጫወቱ ቡድኖች ሲዝኖቻቸውን ከመጀመራቸው በፊት ቡድኖቻቸው ላይ ትኩረት አድርገው ለመስራት እንቅስቃሴዎች እያደረጉ ይገኛሉ። ይህንን የሚያደርጉበት ዋነኛው ምክንያት የሲዝን አጀማመራቸው ወጥ የሆነ የሲዝን አጨራረሳቸውም እንዲሁ የተሻለ ለጥያቄዎች ምላሽ የሚሰጥ እንዲሆን ለማድረግ ነው። የነበሯቸውን ተጫዋቾች ወይ ውል ያራዝማሉ ወይንም ደግሞ የነበሯቸውን ተጫዋቾች በማሰናበት ወዲያውኑ ወሳኝ በሚባሉ ተጫዋቾች በመተካት እነኚህ ተጫዋቾች የቡድን ግንባታው ወሳኙ አካል እንዲሆኑ ያደርጓቸዋል። የአርሰናል የዘንድሮ የውድድር ዓመት የዝውውር ጉዳይ አብዛኛውን የስፖርት ቤተሰብ በተለይም ደግሞ አርሰናል ደጋፊዎችን ያስደሰተ የሚባል እየሆነ አይደለም። በተለይ ውሳኔዎች ላይ የመዘግየት ከውሳኔዎች መዘግየትም በላይ ደግሞ በቡድኑ ውስጥ የሚያስፈልጉ ተጫዋቾችን ከማቆየት ጋር በተያያዘ አመቱን በሙሉ ቶፕ ፐርፎርማንስ ላይ የነበሩ ተጫዋቾችን በቡድኑ ውስጥ ቢያንስ የ1 አመት ኮንትራት የ2 አመት ኮንትራት ከመስጠትና ከማቆየት ጋር በተያያዘ ይሳኩ ባለመቻላቸው ብዙ ደስተኛ እየሆኑ አይገኙም። ከነኚህ ስሞች መካከል አሁን የቶማስ ፓርቴ ጉዳይ የሚነሳ ነው። አብዛኛውን የዚህ ተጫዋች የዝውውር ዜና ከባርሴሎናና እንዲሁም ከሳውዲ ሊግ ጋር እየተገናኘ ነው የሚገኘው። በተለይ ባርሴሎና ይሄን ተጫዋች ለመውሰድ ከፍተኛ የሆነ ፍላጎት አሳድሯል። ተጫዋቹን በነፃ ነው የሚያገኘው። ተጫዋቹን በነፃ ካመጣው በኋላ የቡድኑ ኮር ፖይንት ለማድረግ ነው የሚሞክረው። በጣም መሰረታዊ የሚባለውን ስራ እንዲሰራለት ይፈልጋል። ይሄን ለምን ፈለገው የሚለውን ወደ ኋላ ላይ ለመመልከት ሞክራለሁ። ነገር ግን በዚህኛው የውድድር ዓመት የቶማስ ፓርቴ የአርሰናል ጊዜ ጥሩ የሚባል ስለነበረ ኮንትራቱን አራዝሞ በአርሰናል ሊቆይ ይችላል የሚል ግምቶች ነበሩ። ትናንትና የወጣው መረጃ ግን ቶማስ ፓርቴ በአርሰናል የመጨረሻ ሲዝኑ እንደሆነ በሰኔ 30 በፈረንጆቹ ከተወሰኑ ቀናቶች በኋላ ይሄ ማለት ከ10 ቀን በኋላ ውሉ ስለሚያልቅ ወደ ፈለገበት ክለብ እንደሚሄድ ተጽፏል። ይሄ ብዙ የአርሰናል ደጋፊዎችን አላስደሰተም። በተለይ የአርሰናልን የቡድን መከላከል የአርሰናልን የቡድን ተደራጅቶ የመጫወት የመውጣትና በእንቅስቃሴ ውስጥ የተሻለ የመሆን ስራን ተካከል ካዩ በኋላ ይህንን ደግሞ ያስተካከለው ቶማስ ፓርቴ መሆኑን ካረጋገጡ በኋላ ይሄ ተጫዋች በዚህ ቡድን ውስጥ ቢያንስ 2 አመት መቆየት አለበት ብለው የሚከራከሩት ናቸው ይሄን ሐሳብ የሚያነሱት። በእርግጥም የቶማስ ፓርቴ የዘንድሮ ሲዝን ቆይታው በጣም ትልቅ ነው። ያለፉት 4 አመታት የነበረው ቶማስ ፓርቴ በጉዳት በወቅታዊ ፐርፎርማንስ ጥሩ አለመሆን እየተቸገረ እንደነበረ እናስታውሳለን። ነገር ግን ዘንድሮ ቶማስ ፓርቴ ጉዳት በማያስተናግድ ሰዓት ምን ያክል ጠቃሚ ተጫዋች እንደሆነ ምን ያክል የቡድኑ ወሳኙ ተጫዋች እንደሆነ አሳይቷል። ይህንን ብቃቱን በቀጣዮቹ ወራቶችም እንዲደግም ነው የሚፈልጉት የአርሰናል ደጋፊዎች አብዛኞቹ። ምክንያታቸው ደግሞ ግልጽ ነው። በዚህ ቦታ ላይ የተሻለ የቡድን መረጋጋት የተሻለ የቡድን እርጋታ ካለ አርሰናል ሊቸገር እንደማይችል ማሳያ ስለሆነ ነው። ለዚህ ጨዋታ ለዚህ እንቅስቃሴ ለዚህ የቡድን መሰረት የሚሆን አንድ ቁጥር ነግራችኋለሁ። ይህ ቁጥር ሪያል ማድሪድ ከአርሰናል ጋር ባደረጉት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ቶማስ ፓርቴ የነበረው አስተዋጽኦ ነው። በዚህ ጨዋታ ቶማስ ፓርቴ ቡድኑን የሚፈጠርበት ጫና ነፃ እንዲወጣ በማድረግ ከዛ ጫና ወጥቶ የተሻለ ቡድን እንዲሆን በተለይም ደግሞ በእንቅስቃሴ እዛ ሜዳ ላይ
በነበረው እንቅስቃሴ የተሻለው ቡድን እንዲሆን በማድረግ አግዞታል። ይህም አርሰናል ከመጀመሪያው የሜዳ ክፍል ወደ ሁለተኛውና ሶስተኛው የሜዳ ክፍል በሚያደርጋቸው ሽግግሮች የሰክሰስፉል ፓስ የተሳካ የኳስ ማቀበል ሂደት እንዲሁም የፓስ አኪዩሬሲ አፈጻጸም የተሻለ መሆን ከዛ ውጭ ሰክሰስፉል ፓስ ኢንዲንግ ኢን ዘ ፋይናል ሰርድ በተለይ በጣም መሰረታዊ የሚባለው ነገር ይሄ ነው። የሰክሰስፉል ፓስ ኢንዲንግ ኢን ዘ ፋይናል ሰርድ የተሳኩ የኳስ ቅብብሎች በመጨረሻው የሜዳ ክፍል ላይ ከፍ እንዲሉና የመጀመሪያው የሪያል ማድሪዱ ጨዋታ ላይ የተሻለ እንቅስቃሴ እንዲያደርጉ አግዟቸዋል። ይሄ የአርሰናልን የቡድን እንቅስቃሴ በተሻለ በትልቅ ጨዋታዎች ላይ አሳድጉ በማሳየት የቶማስ ፓርቴ ሚና በጣም ከፍተኛ ነበር። እንዳውም የዚህን ተጫዋች ብቃት አብዛኞቹ የሚገልጹት ሊንችፒን በማለት ነው። ሊንችፒን ማለት አንድ ጎማ ላይ ወይም ደግሞ አንድ ማንጠልጠል የፈለጋችሁት ዕቃ ላይ ያ ነገር እንዲንጠለጠል ወይም ደግሞ ጎማው እንዳይወድቅ ከፈለጋችሁ ጎማውን ወይም ደግሞ ያ ነገር የሚቀረቀርበት ቀዳዳ የሚገባው ፒን የሚያደርገው ብረት ወይም ደግሞ እንጨት ማለት ነው። ያ ፒን የሚያደርገው ወይም ደግሞ ቀስፎ የሚይዘው ብረት ወይም እንጨት ከሌለ ያ ጎማ ወይም ደግሞ የሚንጠለጠለው ነገር እናንተ በምትፈልጉት ልክ ሊቆምላችሁ አይችልም። ያስፈልገዋል፣ መደገፊያ ያስፈልገዋል ማለት ነው። የአርሰናልም የዘንድሮ የውድድር ዓመት የቡድን ጥንካሬ ሊንችፒኑ ቶማስ ፓርቴ ነበር። በተለይ የቻምፒየንስ ሊግ ጉዞዎች ላይ ትልልቅ ጨዋታዎችን እንዴት ማስተር አድርጎ ትልልቅ ጨዋታዎችን እንዴት ማሸነፍ እንደሚቻልና እንዴት መቆጣጠር እንደሚቻል ማሳየት የቻለበት ሲዝን ነበር። በቁጥር በእያንዳንዱ የሜዳ ሽግግሮች ላይ እሱ ባለበት እና እሱ በሌለበት የሜዳ ሽግግሮች ላይ የቶማስ ፓርቴን ኳሊቲ በደንብ መግለጽ የሚችሉ የዲፌንሲቭ አቢሊቲዎቹን ወይም ደግሞ የተጋጣሚን የቡድን እንቅስቃሴ የሚፈልገውን ነገር እንዳያደርግ በመከልከል ለምሳሌ ዲስራፕቲንግ ዘ ኦፖነንትስ ፕሌይ በሚባለው ወይም ደግሞ የተጋጣሚ ቡድን የጨዋታ ሐሳብና ዕቅድ በማበላሸት ቶማስ ፓርቴ ባለበት ጨዋታ ላይ በሚገባ አሳይቷል። ለምሳሌ በተጋጣሚ ወደ ራስ ሜዳ ላይ በመጋበዝና ራስ ሜዳ ላይ በቀላሉ መጥቶ እንዲጫወት በማድረግ ባለው እንቅስቃሴ እሱ ባለበት እና እሱ በሌለባቸው ጨዋታዎች ቁጥሮቹ ከፍተኛ የሆነ ልዩነት አላቸው። ተጋጣሚ እሱ ባለባቸው እንቅስቃሴዎች ላይ ወደ አርሰናል የጨዋታ ቀጠና በቀላሉ የማለፍ አፈጻጸማቸው 3.4 አፈጻጸም ነው ያላቸው። 3.4 ይሄን ቁጥር ያዙት። ወደ ተጋጣሚ ቡድን ሜዳ አርሰናልን ተቃራኒ ሆኖ የሚገጥሙ ቡድኖች ፕሮግሬስ የሚያደርጉበት ወይም ደግሞ ሂደታዊ የሆኑ የቅብብል ሽግግሮችን ወይም የሐሳብ ሽግግሮችን የሚያደርጉበት ቁጥር ነው ይሄ ቁጥር። ሌላኛው መንገድ ስንመለከተው አርሰናል ቶማስ ፓርቴ በሌለበትና ባልነበረባቸው ጨዋታዎች የተጋጣሚ ቡድን ወደ ራሳቸው ሜዳ የሚመጣበትና የፕሮግሬሲቭ ሽግግሮችን የሚያድጉ ሽግግሮችን አድርጎ ወደ ማጥቃት ወደ ተስፋፊ ጨዋታዎች እንዲሁም ደግሞ ተጋጣሚን ጫና ውስጥ በመክተት በሚደረጉ እንቅስቃሴዎች የሚሳተፍበትን ቁጥር ብንመለከተው ሰፊ ልዩነት አለው። 3 እጥፍ ልዩነት አለው። ይሄ ማለት 9.8 አፈጻጸም ነው ያላቸው። የተጋጣሚ ቡድን እንቅስቃሴ አርሰናል እሱ በሌለበት ጨዋታ ውስጥ ፕሮግሬስ የሚያደርግበት ማለት ነው። ይሄ ከፍተኛ የሆነ የቡድን ባላንስ በመስራት የዚህ ተጫዋች ሜዳ ላይ መገኘት የሚያሳየው አሃዝ ትልቅ እንደሆነ ነው። ከዛ ውጭ የዚህ ተጫዋች አንዱ ትልቁ ኳሊቲ የሚባለው ሲምፕል ታች ማስተር መሆኑ ነው። ቶማስ ፓርቴ ኳስን በመነካካት በሲዝን እንዳውም በአርሰናል ብቻ ሳይሆን በአውሮፓ ኳስን በመነካካት ከፍተኛ የሆነ ቁጥር ካስመዘገቡ ተጫዋቾች መካከል አንዱ ነው። ይህን በዘንድሮ የውድድር ዓመት በሜዳ ውስጥ በሚነካካቸው የኳስ ቁጥሮች ማየት ይቻላል። ይሄ ታች ሲምፕል ታች የሚባለው አውሮፓ ውስጥ ከሚገኙት ቶፕ 5 ላይ ከሚገኙት ዲፌንሲቭ ሚድፊልደሮች ሁለተኛ ደረጃ ላይ ነው የሚያስቀምጠው። 73.6 የሚጠጉ ታቾችን በተጋጣሚና በራስ የሜዳ ክፍል ላይ ባሉ ጫናዎች ውስጥ
ነክቶ እነዚህን ጫናዎች የማቅለልና እነዚህን ጫናዎች የማራገፍ ሚና እንዳለው አሳይቷል። ፕሮግሬሲቭ ኬሪንጎች ወይም ደግሞ የሚያድጉ ኳስን ተሸክሞ የሚሄዱ ሽግግሮችም ላይ እንዲሁ በመሳተፍ ይሄ ተጫዋች የሚናቅ ሚና አይደለም ያለው። ወደ 7.9 ማለትም ወደ 8 የሚጠጋ አፈጻጸም ነው ያለው። በአውሮፓ አሁን የፕሮግሬሲቭ ኬሪንግ ምንለው ወይም ደግሞ ኳስን ተሸክሞ በመሄድ ድሪብል ያደረገ ወደ ተጋጣሚ ሜዳ በመግባት ተጋጣሚ ሜዳ ላይ ባለው እንቅስቃሴ ተጋጣሚ ሜዳ ላይ ያለውን እንቅስቃሴ በማሸነፍ ከሱ ሊቀርብ የሚችለው ቁጥር 7.1 ነው። የሱ 7.9 አካባቢ ነው። የፓስ አኪሬሲው ነው በጣም የተሻለ ተጫዋች እንደሆነ የሚያሳየው። ጉዳትን ማስተናገድ ከሆነ አእምሮው ንጹህ ከሆነ አካሉ ጤነኛ ከሆነ በቡድን እንቅስቃሴ በጣም ወሳኝ የሚባለውን ስራ በመስራት ይሄ ተጫዋች ትልቅ ሚና አለው። ማለትም ፓሲንግ አኪሬሲ የነ ቶማስ ፓርቲ አይነት ባህሪ ያላቸው ተጫዋቾች ወሳኙ መገለጫቸው። የፓሲንግ አኪሬሲያቸው ከተበላሸ የቡድን ሽግግሮቻቸው ጤነኛ አይሆኑም ማለት ነው። የቡድን ሽግግሮቻቸው ጤነኛ ካልሆኑ የተሰበረ ቡድን ነው የሚኖረው ማለት ነው። ስለዚህ በፓሲንግ አኪሬሲ 88.6 የሚጠጋ አፈጻጸም ነው ያለው የተጫዋች። አውሮፓ ወደሱ የሚቀርበው ወይም ደግሞ ለሱ የቀረበው የሚባለው ቁጥር 85.4 ነው። የሱ 88.6 እንግዲህ ልዩነቱን ማየት ይችላልላችሁ። በቁጥር ደረጃ በጣም ከፍተኛ የሆነ ልዩነት አለ። ይሄ ልዩነት የተጫዋቹን የተሻለ በሜዳ ውስጥ ያለውን አፈጻጸም የቡድን እድገትን ጠበቅ ቶማስ ፓርቴን ተመራጭ ተጫዋች ያደርገዋል። እንግዲህ ይሄ ሁሉ ኳሊቲው በትንሹ የዘረዘርኩት ኳሊቲ ነው። ኮምፖዠሩን ብንወስድ ቦል ኮንትሮሊንጉን ብንወስድ ከዛ ውጪ ደግሞ ታክቲካል አዌርነስን ብንወስድ ቶማስ ፓርቴ በጣም የተሻለ ተጫዋች መሆኑን መረዳት ይቻላል። ጥሩ በሆነባቸው ጨዋታዎች እነዚህን ነገሮች ሲደጋግም በትራንዚሽናል ፕሌይ ላይ በተለይም ደግሞ ሽግግራዊ በሆኑ ጨዋታዎች ላይ ተጫዋቹ ሁሌም ቢሆን የሽግግሩ ቀስቃሽ በመሆን ስራዎችን ይሰራል። ከዛ ውጪ ቶማስ ፓርቴ እንደ ሰከንድ ዲፌንስ ሆኖ የሚያገለግል ተጫዋች ነው። እንደ ሁለተኛው የቡድን የተከላካይ መስመር ተጫዋች ሆኖ ያገለግላል። ማለትም የመሃል የተከላካይ መስመር ተጫዋቾች በእንቅስቃሴ ከራሳቸው ሜዳ ኳስ ይዘው ለመውጣት በሚያደርጉት ሂደት ውስጥ ኳሱን ይዘው ለመውጣት የሚቸገሩባቸው ሁኔታዎች ሲፈጠሩ እነዚህን ሁኔታዎችን በመቀበል ማለትም ፕሬሸር አብዞርብ በማድረግ የነሱን ጫና ተሸክሞ ጫና ቀሎ የቡድን ሽግግሩና የቡድን እድገቱ የተሻለ እንዲሆን የሚሰራ ተጫዋች ነው። ዳውም በአንድ ወቅት ስለዚህ ተጫዋች ሐሳብ ሲሰጥ አውሮፓ ላይ ካሉት ቶፕ 5 ዲፌንሲቭ ሚድፊልደሮች መካከል ቶማስ ፓርቴን አካተውት ነበር። አውሮፓ ላይ ካሉት ቶፕ 5 ዲፌንሲቭ ሚድፊልደሮች መካከል ቶማስ ፓርቴን ያካተቱበት ዋነኛው ምክንያት አሁን የገለጽኳቸው ነገሮች በሙሉ በሱ የሚከወኑበት ምክንያት በቂ ስለነበረ በሽግግሮችም ልንለው እንችላለን፣ በታክቲክም ልንለው እንችላለን፣ ኳስን በመቆጣጠር ልንለው እንችላለን፣ የቡድን የመከላከልና የማጥቃትን ስራ ተመሳሳይ በሆነ መንገድ በመስራትም ሊሆን ይችላል። ሁሉንም ነገር የሚያደርግበት መንገድ በቂ ስለሆነ ነው። ተመዘነበት ምዘና አንፃርም የተሻለው ተጫዋች እንደሆነ ስላወቁ ነው ይህንን ስም የሰጡት ለቶማስ ፓርቴ። ቶማስ ፓርቴ በአርሰናል ፕሬሸር የሚቀበል አይነት ተጫዋች ነው። አብዛኛውን ጊዜ ጫናን መሸከም ጫናን መዋጥ የሚችሉ ተጫዋቾች በአንድ ቡድን ውስጥ በጣም አስፈላጊ የሚባል ስራ ይሰጣቸዋል። እነኚህ ጫናን የሚሸከሙ ጫናን የሚቀበሉ ተጫዋቾች ጫናውን ተቀብለው ጫናውን አሸንፈው ወደ ቀጣዩ ሽግግር በሚሄዱበት ሰዓት ቡድኖቻቸው ሁሌም ችግሮችን እያሸነፉ ነው የሚሄዱት። ለምሳሌ በቶማስ ፓርቴ በአርሰናል አንዱ ትልቁ የሚባለው ኳሊቲ የሚመጣ ጫናን
ተቀብሎ በማሸነፍ 67.8% አፈጻጸም ያለው ተጫዋች ነው። ጫናን ተቀብሎ ጫናን አሸንፎ በመሄድ ማለት ነው በቁጥር ከተመለከተው። ይሄ ከዛሬ 2 ዓመት ከነበረው 54.3 ቁጥር የተሻለ ያደገ ነው። በተጫወተባቸው እንደገና ብቃቱን አግኝቶ ሜዳ ላይ ፕሬዘንት በሆነባቸው ምዘናዎች ካየነው ያለፉት 12 ወራት በጣም ምርጡ ወራቶች ናቸው ለሱ። ምክንያቱም ያደገባቸው ወራቶች ስለነበሩ ማለት ነው። እንግዲህ ይሄን ተጫዋች በዚህኛው የክረምት ተጫዋቾች የዙር መስኮት ማርቲን ዙቢሜንዲን ማምጣቱን ተከትሎ ሚኬል አርቴታ ተጫዋቹን ማቆየት ፍላጎት አለው የለውም የሚለው አንድ የሚመለስ ጥያቄ ነው። አብዛኞቹ ሰዎች የሚሉት ሚኬል አርቴታ ይህንን ተጫዋች የማቆየት ፍላጎት አለው ነው። የተወሰኑት ደግሞ ነው ከመጀመሪያው ሚኬል አርቴታ ይህን ተጫዋች አይፈልገው፣ በቡድን ውስጥ እንዲቆይ አይፈልግም። ምክንያቶች አሉት። ጉዳት፣ ወጥ ሆኖ ያለ መጫወት፣ እድሜ የሚሉ የሚያነሱባቸው ፖይንቶች ናቸው። ነገር ግን አብዛኞቹ ተጫዋቹን እንዲቆይ ይፈልጋል የሚሉ አሉ። እንግዲህ እውነታው እስካሁን ድረስ በግልጽ የተቀመጠ ነገር ባይኖረው ሚኬል አርቴታ ይህን ተጫዋች ለማስፈረም ሌሎቹ ጋር እንደተደራደረው ግን ገፍቶ የሄደባቸው ውሳኔዎች አይታዩ። ትልቅ ተጫዋቾችን በቡድን ውስጥ እንዲቆዩ የውል ስምምነት በሚፈራረምበት ጊዜ ገና ሲዝኑ ከማለቁ በፊት ባሉት 3 እና 4 ወራት ውስጥ ነበር ተጫዋቾች ውላቸውን ሲያራዝሙ የነበረው። የቶማስ ፓርቴ የውል ማራዘም ግን የዘገየ የውል ማራዘም ይመስላል። ለዘብተኛ ሆኖ የመቀጠልና ተጫዋቹ ውሉ ሲያልቅ እንዲለቅ፣ ተጫዋቹ ውሉን በሚጨርስ ሰዓት እንዲወጣ የመፈለግ አይነት ስራዎች ነው የተሰሩ ይላሉ። በርግጥ ወደዚህኛው አካሄድ ስንመጣ እስካሁን ድረስ ባለው እንቅስቃሴ አርሰናል ያደገ ድምጹ የሚሰማ አይነት ውል የማራዘም ጉዳይ አላከናወነም። ተጫዋቹ በአርሰናል የሚኖረኝ ቆይታ የመጨረሻ ሲዝን ነው ብሎ በሚናገርበት ሰዓት ከክለቡ ቀድሞ ወጥቶ ይህን ተጫዋች በተመለከተ ስለ ተጫዋቹ በግልጽ የተናገረ አካል አለመኖሩ ብዙ ደጋፊዎችን አስቆጥቷል። ምክንያቱም ፓርቴ ትልቅ ስራ የሚሰራ ተጫዋች ስለነበረ ማለት ነው። አንዳንዶቹ ይሄ ጉዳት ብዙ ያጠቃውና እኛ ምንም ሳይጠቅመን የቆየ ተጫዋች ነው ቢሄድም ችግር የለውም የሚሉ እንዳሉት ማለት ነው። ግን እውነታው አርሰናል ይሄን ተጫዋች በጥብቅ ቢፈልገው ይሄን ተጫዋች እንዲቆይ ማድረግ ፍላጎቱ ቢሆን እንደሚያቆየው ግልጽ ነው። ሳምንታዊ ደሞዙ ወደ 200,000 ፓውንድ ነው። ከፍተኛ ከሚባሉ የአርሰናል ተከፋዮች መካከል አንዱ ነው ቶማስ ፓርቴ። ይህንን ክፍያውን በማስቀመጥና በመደራደር ተጫዋቹን በቀጣዮቹ ወራቶች የአርሰናል ተጫዋች የማድረግ ስራ ቀድሞ መሰራት እንደነበረበት ቢታመንም የአርሰናል የተጫዋቾች ዝውውር ተንታኝና የአርሰናል ዜናዎች ኤክስፐርት የሚባለው ቻርልስ ዋት በእርግጠኝነት ይሄ ተጫዋች ከአርሰናል ጋር የመቀጠል እድል የለውም ብሎ ጽፏል። እንግዲህ በዘንድሮ የውድድር ዓመት 52 ጨዋታ ነው ያደረገው፣ 4 ጎል አስቆጥሯል፣ 3 ለጎል የሚሆን ኳስ አዘጋጅቷል። አጠቃላይ ዴክለን ራይስ ለነበረው ነፃነት በሜዳ ላይ ለነበረው ሚና የቶማስ ፓርቴ አስተዋጽኦ የሚናቃል ነበር። የዴክለን ራይስ የጨዋታ እድገት መነሻ ነው ማለት እንችላለን። እሱ በሜዳ ውስጥ በሚያሳየው ፐርፎርማንስ ዴክለን ራይስ ወደ ማጥቃት ገብቶ በተለይ የቀኝ የ8 ቁጥር ሚና ላይ በመገኘት ወደ ማጥቃት ገብቶ ማጥቃቱን ይበልጥ እንዲጫወት በማጥቃት ውስጥ ይበልጥ እንዲቆይ ያደረገው የዚህ ተጫዋች ሚና እንደነበረ እናስታውሳለንና ተጫዋቹ በአርሰናል የመጨረሻው ቀናቶች ውስጥ እንደሚገኝ ተገልጿል። ከአርሰናል ጋር በዚህ ሁኔታ መለያየቱ ግን በርከት ያሉ አርሰናል ደጋፊዎችን አላስደሰተም። በርከት ያሉ የአርሰናል ደጋፊዎችን እያበሳጨ ያለ ዜና ነው። እንግዲህ በመጨረሻዎቹ ቀናት በዝውውር ሂደት ውስጥ የሚፈጠረው ነገር አይታወቅም። ነገር ግን እንደ ቻርልስ ዋት ከሆነ ያለቀለት ጉዳይ ስለሆነ ከቡድኑ ጋር ይለያያል ብሏል። ግን የሚፈጠረው ነገር ስለማይታወቅ አሁንም ዝውውሩ
ትሪኪ ትራንስፈር ስለሆነ ይሄ የዝውውር መስኮት የሚፈጠረው ነገር ስለማይታወቅ ሁኔታው ምን ይዞ ይመጣል የሚለውን ነገር በቀጣዮቹ ቀናቶች የምንመለከት ይሆናል። ቶማስ ፓርቴይ በአርሰናል የነበረው የ5 ዓመት ቆይታው ግን የመጨረሻው ቀን ላይ የመጨረሻው ጊዜ ላይ የደረሰ ይመስላል። ምን ትላላችሁ? የቶማስ ፓርቴይ መቆየት፣ የቶማስ ፓርቴይ በቡድን ውስጥ አለመኖር፣ የቶማስ ፓርቴይ የትኛው እናንተን የሚገዛችሁ ሐሳብ? እስኪ ሐሳብ ስጡበት። ስለነበረን ቆይታ አመሰግናለሁ።